መጾም ፈለገች። የዛኔ ሰውየው ደግሞ ቀን ላይ ግንኙነት ማድረግ ፈለገ። ከዚያ በኋላ የዛኔ ቢያትለው ጾሟን ትፈታለች። አሜን ነው። ጥያቄ ተከራክረን ነበር ቤት ውስጥ። ጥያቄ እንግዲህ የቀደሙት ነቢያቶች መጽሐፍ የተሰጣቸው እንደ ኢሳ፣ ሙሳ፣ ዳዊት ያምልኮ አላህን የሚያመልኩት በምን መንገድ ነው? አሁን እኛ በሰላት ነው አላህ የምንገዛው። እንዴት ነበር እነሱም ልክ እንደኛ ሶላት በመስገድ አገዛዝ። አንድ ወንድሜ ቅዳሴ ውላ ነበር። ቅዳሴ ምናምን ብሎ ሂሳብ የለም። አንድ ወንድሜ ምን አለኝ፣ ነብዩላህ ኢሳ ቅዳሴ ውላ ነበራቸው ማለት እሺ ምን ታድርግና እንደምጨት የምን ቅዳሴ ነው? ነቢያቶቻችን ልክ እንደኛ አምስቱን ታላላቅ የእስልምናን መሰረቶች ይፈጽሙ ነበር። በተለይ ዒሳ ዓለይሂ ሰላም፣ ሁሉም ነቢያት ዛሬ ልክ እኛ እንደምንገዛው አላህን በዚህ መንገድ ነው የሚገዙት። ማስረጃ የመጀመሪያው የእስልምና መሰረት ምንድነው? ቡኒየ ልእስላም ዐላ ኸምስ ሸሃደተ ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ወኢቃመ ሰላህ ወኢታእ ዘካ ወሶም ረመዳን ወሐጅ ቤይቲላሂል ሐራም መን ኢስተጣዐ ኢለይሂ ሰቢላ አይደለ? ስለዚህ የመጀመሪያ እስልምና መሰረት ምንድነው? ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከር፣ እንዲሁም ያ ነቢይ እንደ ነቢይ ሊታመን ይገባል፣ ሊቀበሉት ይገባል፣ ከእርሱ የአላህ መልእክተኛ ነው ብሎ ማመን። ታዲያ ነቢያቶች የመጀመሪያው ትምህርታቸው ይሄ ነበረ። ዒሳ ምናምን ኢየሱስ ክርስቶስ ለአንድ አምላክ ነው የሰበከውስ። ይሄ አንድም ሶስትም ብሎ በፍጹም ነቢያት አላስተማሩ። የትእዛዛት ሁሉ ፊተኛ ይቱ እስራኤል ሆይ ስማ ጌታ አምላካችን አንድም ሶስትም ነው። ላላላላ እስራኤል ሆይ ስማ ጌታ አምላካችን ስላሴ ነው። አረ በፍጹም እስራኤል ሆይ ስማ ጌታ አምላካችን ኢየሱስ ክርስቶስ ነው። ላ አይደለም፣ ጌታ አምላካችን አንድ አምላክ ነው። ማን? የኢየሱስ ክርስቶስ አምላክ፣ የአብርሃም የይስሐቅ የያዕቆብ አምላክ። እሱን ነበር ሲያስተምሩ የነበሩ ነቢያት። ታዲያ በዚህ መንገድ ላይ እንደሆነ ዒሳ ራሱ በቁርአን ላይ ይሄንን የመጀመሪያውን መሰረት ሲያስተምር ወኢነ ላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። ስለዚህ ዒሳ የመጀመሪያውን የሻሃዳ ቃል ያስተማረ ነቢይ ነው እሱ። ወኢነ ላህ ረቢ ወረብኩም፣ የእኔም ጌታ የእናንተም ጌታ አንዱ አምላክ አላህ ብቻ ነው፣ ከእርሱ ውጭ ሌላ አምላክ የለም፣ እርሱም በብቸኝነት ተገዙት አለ። እሺ ቀጣዩ ምንድነው? ከዚያው ጋር በተያያዘ ዒሳ የአላህ መልእክተኛ መሆኑን ማስተማር ነው አይደለ? ዒሳ የአላህ መልእክተኛ መሆኑን አስተምሯል ወይ? አዎ በደንብ አድርጎ። ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ አላቸው ይላል። ስለዚህ የመጀመሪያው እስልምና መሰረት ያው። ሁለተኛ እስልምና መሰረት ምንድነው? ኮሜንት ላይ ጻፉ እስኪ። ሁለተኛ እስልምና መሰረት ምንድነው? ከሸሃደተይን በመቀጠል ማንም ይመልስ? ሶላት አይደለ? ያና ሶላት። ታዲያ ዒሳ ዓለይሂ ሰላም ይሰግድ ነበር ወይ? አዎ በደንብ አድርጎ። ማስረጃ በሱራ መርየም ላይ ወአውሳኒ ቢሶላት፣ አምላክ አላህ ሶላት እንድሰግድ አዞኛል አለ። ይሰግድ ነበር። ሌላ ማን ይሰግድ ነበር? እናቱ ትሰግድ ነበር። ያ መርየም ቁኑቲ ሊረቢኪ ወስጁዲ፣ አንቺ ማርያም ሆይ ለጌታሽ ትእዛዝ ቀጥ በይ ለእርሱም ስገጂ ተባለች። ማን ያላት? ጅብሪል። ሌላስ ማን ይሰግድ ነበር? የእሷን ያሳደጋት ዘከርያስ ይሰግድ ነበር። ማስረጃ ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ ፊል ሚሕራብ፣ በሚሕራብ ውስጥ ወይም በምኩራብ ውስጥ እየሰገደ ሳለ ዘከርያስም መልአኩ ገብርኤል መጥቶ አናገረው ይላል። እነሆ የሕያ ወይም ዮሐንስ በምትባል ልጅም አላህ በሚባል ልጅ አላህ ያበስርሃል ብሎ ተናገረው ይላል። ገብቷችኋል? ስለዚህ ማን ይሰግድ ነበር? ዘከርያስ ይሰግድ ነበር። ሌላስ? ሙሴና አሮን ይሰግዱ ነበር። ወአውሐይና ኢላ ሙሳ ወአኺሂ አን ተበውአ ሊቀውሚኩማ ቢምስር ቡዩተን ወጀዐሉ ቡዩተኩም ቂብለተን ወአቂሙ ሰላህ፣ ወደ ሙሴና ወደ ሃሮን ሶላትን በአግባቡ ጠብቃችሁ ስገዱ በሚል ትእዛዝ አወረድኩላቸው ይላል አላህ። ይሰግዱ ነበር። ሌላስ ማን ይሰግድ ነበር? አብርሃም ከነዘር ማንዘሩ ይሰግዳል። በጥቅም ኢብራሂም ምን አለ? ረቢ ጀዐልኒ ሙቂመ ሰላቲ ወሚን ዙርየቲ አለ። ጌታ ያላህ ሆይ ሶላትን በአግባቡ ጠብቄ የምሰግድ አድርገኝ፣ የእኔንም ዘሮች እንደዛው ከዘሮችም የሚሰግዱ አድርግልኝ አለ። ሌላስ ማን ይሰግድ ነበር? የአብርሃም ልጅ እስማኤል። ማስረጃ
واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة إسماعيل راسم سجرو بيتسوچن سجدوا يالا ያዝነበር ይላል ሶላት። ስለዚህ ሁለተኛውን የእስልምና መሰረት ያውና ነብያቶች ልክ እንደኛ አላህን በማምለክ አላህን በመስገድ ለአላህ በመስገድ ነበር እርሱን የሚገዙት ማለት ነው። ገብታችኋል? ያ ነው። ለክፉ ኮሜንት መልስ አትስጡ፣ ትኩረታችሁን ሊሰርቋቸው ነው። እና ስለዚህ ገብቶሻል። አላህን ለአላህ በመስገድ አይገዛም ነበር ዒሳ ወይም ነብያቶች አሏችሁ። እኛን ይሄን የጀመረው ላ አይደለም። ሐታ ጅብሪል ዓለይሂ ሰላም መጥቶ ለነብዩ ሰለላሁ ዐለይሂ ወሰለም ምድር ላይ እንዴት መስገድ እንዳለባቸው ካሳያቸውና ካስተማራቸው በኋላ ትእዛዙን መጀመሪያ ከአላህ ተቀብለው ሰማይ ሄደው ምድር ላይ መጥቶ ጅብሪል መጥቶ አሰገዳቸው። አምስቱን ማውቃት አሰግዶ ከጨረሰ በኋላ ولما እሺ ይሰማልና ይሄ ነው ሶስተኛው የእስልምና መሰረት ምንድነው? ከሶላት በመቀጠል ምንድነው? መልስ ኮሜንት ላይ የእስልምናን መሰረቶች ሁሉ የቀደሙት ነብያቶች ሲኖሩበትና ሲሰሩት እንደነበር እያስረዳናቸው ነው። ስለዚህ ሶስተኛ ምንድነው? ዘካ መስጠት። ታዲያ ነብያቶች ዘካ ይሰጡ ነበር ወይ? አዎ። ማስረጃ ዒሳ ራሱን እነሱን እንደምሳሌ እናንሳ። ምን አለ ዒሳ? إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة زكاة اندست الله عزوجل على عيسى ስለዚህ ሶስቱንም የእስልምና መሰረቶች አገኘ። አራተኛ የእስልምና መሰረት ምንድነው? ጾም። ታዲያ የቀደሙት አማኞች ሁሉ ጾም ሊጾሙ እንደነበር ማስረጃ አለ ወይ? አዎ አለ። የቱ ጋር? በሱረቱል በቀራ አላህ ምን አለ? ያ አዩሃ الذين آمنوا كتب عليكم الصيام ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ለዐለኩም ተተቁን አለ። እናንተ ያመናችሁ ሰዎች ሆይ እነሆ ጾም በእናንተ ላይ ተደነገገ ከእናንተ በፊት በነበሩ አማኞችም ላይ ተደንግጎ እንደነበር ሁሉ አለ። ያችሁ ከእኛ በፊት የነበሩ አማኞች ሁሉ ነቢያቶችና ተከታዮቻቸው ተደንግጎባቸው እንደነበረ ጾም አላህ ሱብሓነሁ ወተዓላ ነገረ። አምስተኛው የእስልምና መሰረት ምንድነው? ወአለይኩም ሰላም። አምስተኛው የእስልምና መሰረት ምንድነው? ሐጅ። ታዲያ ነቢያቶች ሐጅ ያደርጉ ነበር ወይ? አዎ። ለምሳሌ ማንን እናንሳ? በቁርአን ላይ ኢብራሂምን እናንሳ። ኢብራሂም ዓለይሂ ሰላምን አላህ ሲያዘው ምን አለው? ወአዚን ፊናስ ቢልሐጅ አለው። ኢብራሂም ሆይ ሰዎችን ሁሉ ሐጅ እንዲያደርጉ እዘዛቸው አለው። ተጣራ በሐጅ ላይ ነው። ስለዚህ ኢብራሂም ዓለይሂ ሰላም የሐጅን ትእዛዝ ተቀብሎ ጭራሽ ካዕባን ሰርቷል። እሱ በዘመኑ ካዕባን አድሷል። እርሱና ኢስማኤል ከልጁ ጋር አላህ ቃል ኪዳን ይዞባቸው የሐጅ መፈጸሚያ ስፍራውን ማለት ነው። ገብቷቸው ያ ለሶላት አቅጣጫና የሐጅ ስነ ስርዓት መፈጸሚያ ይሆን ዘንድ ካዕባን ሂድና እደስ ስራ ብሎት አላህ አዞት ሰርቶታል። ኢብራሂም በሱረቱል በቀራ ላይ ይገኛል። እና ይሄን ይመስላል። እና ስለዚህ እኛ በነቢያቶች መንገድ ላይ እንዳለን ያውና ማስረጃዎቻችን ይሄ ነው። ሌላ ጥያቄ ያነሳለ? ቁርአን አመሰግን አላህ። አይ ቅዳሴ አለ ምናምን ጥያቄ ያለኝ። እሺ ጥያቄ ምንድን ነው? መቀጠል እችላለሁ? መቀጠል አይቻልም። መጀመር ነው። መቼ ጀመርሽ? ሰላም አለይኩም። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ ጥያቄ ኑር አልከፈተም። አንድ ሴት ልጅ በኢስላም ፍች የምትጠይቀው ምን ምን ሲገጥማት ነው ፍች መጠየቅ የሚቻልላት?
አንድ ሴት ልጅ ባሏን ፍቺ መጠየቅ የምትችለው ምን ምን ሲያጋጥማት ነው? ባሏ በመጀመሪያ አንደኛ አላህ ግዴታ ያደረገበትን ተግባሮች አልፈጽምም ካለ፣ ለምሳሌ ሶላት ግዴታ ነው አይደል? አዎ። ይህን ሶላት አልሰግድም ካለ ትመክረዋለች፣ ታስመክረዋለች። እምቢ ካለ የዛኔ ፍቺ መጠየቅ ትችላለች። ልክ እንዲሁ ማናቸውንም ግዴታ የሆኑ ተግባራቶች። ሌላኛው ምንድነው? አላህ ስብሐነሁ ወተዓላ ሐራም ያደረገውን ተግባር የሚዳፈር ከሆነ አሁንም ይህን ትመክረዋለች፣ ታስመክረዋለች። ከተስተካከለ እሰየው፣ እምቢ ካለ ግን ፍቺ መጠየቅ ትችላለች። ለምሳሌ አስካሪ መጠጥ የሚጠጣ ከሆነ ሐራም ነው አይደል? ስለዚህ እሱን የሚጠጣ ከሆነ ትመክረዋለች፣ ታስመክረዋለች። እምቢ ካለ አላህ ሐራም ያደረገውን ነገር የሚዳፈር ከሆነ በዚያ ላይ ፍቺ መጠየቅ ትችላለች። ሶስተኛ የማስተዳደር ግዴታ አለበት አይደለ? እየቻለ ይሄ ሰውዬ አላስተዳድርም ካለ ሚስቱን የዛኔ መክራው አስመክራው ምንም መፍትሄ ካልተገኘ ፍቺ መጠየቅ ትችላለች። አራተኛ በእርሷ ላይ ድንበር የሚያልፍባት ከሆነ ሊሰድባት ይችላል፣ ሊዘልፋት ይችላል፣ ሊደበድባት ይችላል፣ ሊያንቋሻት ይችላል። ይሄም ፍቺ የሚያስጠይቅ ነው፣ መክራ አስመክራ። ምክንያቱም ለሚስቱ ክብር ይገባልና አብሯት የሚኖር ከሆነ ሰው። አራተኛ ከእርሷ አልፈው ቤተሰቦቿ ላይ ድንበር ወሰን የሚያልፍ ከሆነ እናቷን፣ አባቷን፣ ወንድሞቿን የሚሰድብባትና የሚዘልፍባት ከሆነ መክራው አስመክራው እምቢ ካለ የዛኔ ፍቺ መጠየቅ ትችላለች። አምስተኛ ሐራም ስራ በመስራት ላይ እርሷን የሚያስገድዳት ከሆነ ለምሳሌ በወር አበባ ጊዜ መገናኘት ይቻላል አይቻልም? አይቻልም። በዚያን ጊዜ ካልተገናኘሁ ብሎ ይሄ ሰው አስገድዳት፣ የዛኔ ይሄንን ነገር መክራ አስመክራው የማይስተካከል ከሆነ ፍቺ ትጠይቀዋለች። ሌላው ልክ እንዲሁ ሌላ ሐራም ነገራቶች ከአካል ውጭ የሆኑ ነገራቶች፣ ለምሳሌ የሰው ገንዘብ እናጭበርብር ብሎ ይሄ ሰውዬ አስገድዳት፣ ሐራም ነው አይቻልም ብላ ትከለክለዋለች። በዚያ ነገር ላይ እሱ ጫና የሚያደርግባት ከሆነ ፍቺ መጠየቅ ትችላለች። ልክ እንዲሁ አላህ ግዴታ ባደረገባት ነገር ላይ ስምንተኛ ነው ሰባተኛ አላህ ግዴታ ባደረገባት ነገር ላይ ያንን እንዳትፈጽም ጫና የሚያደርግባት ከሆነ ለምሳሌ የረመዳን ጾም አለ። የረመዳን ጾም ግዴታ ነው፣ ዋጅብ ነው። እንዳትጾም ቀን ላይ ግንኙነት ጠይቅ። ይሄ ሰውዬ ሐራም ነው አይቻልም አለችው። በዚያ ነገር ላይ ግን ጫና እያደረገባት አስቸገራት። የዛኔ መክራ አስመክራ እምቢ ካለ አሁን ፍቺ መጠየቅ ትችላለች። ሱና ጾም እስከሆነ ሱና ጾም ከሆነስ ለምሳሌ ሰኞና ሐሙስን መጾም ፈለገች። የዛኔ ሰውየው ደግሞ ቀን ላይ ግንኙነት ማድረግ ፈለገ። ከዚያ በኋላ የዛኔ እምቢ አትለው፣ ጾሟን ትፈታለች። አሜን ነው የጌታ ሰዎች። በዚያው አንጻር እርሷ እኩል የሆነ መብት አላት። ጾም ሰኞና ሐሙስ ጾም፣ እሱ ቀን ላይ ግንኙነት ማድረግ ፈለገች፣ እሷ መፍታት ግዴታው ነው። እሱ እኩል የሆነ መብት አላቸው። አላህ በቁርአን ላይ ወለሁነ እንደነገጣቸው ሱና ጾም ከሆነ ይፈታል። ሱና ጾም ከሆነ ይፈታል። ግዴታ ከሆነ ግን ዋጅብ ጾም ከሆነ የዛኔ እንትናት ነው አያስገድዳትም። የዛኔ ያስገድዳል። ገብታችኋል? እና እሺ ግዴታ ጾም ከሆነ ማለት አልጠበቅበት። እሺ እና እነዚህ አይነት ችግሮች ከተገኙበት ይሄ ሰው መክራው አስመክራው እምቢ ካለ የዛኔ ፍቺ መጠየቅ ትችላለች ነው። እሺ ጥያቄ አለ? ቀጥል። ሰላም አለይኩም። እሱ አለይኩም ሰላም ወራህመቱላሂ ወበረካቱ። የሴቶች ቀሚስ እና ሱሪ ምናምን አጫጭር ቀሚሶች ምናምን መስራት እንዴት ይታያል? የተከለከሉ ሸሪዓ የማይፈቅዳቸውን አልባሳቶች መስራት አይቻልም ባጭሩ። እና አይቻልም ማለት ነው። ሸሪዓ የማይፈቅዳቸው አልባሳቶች ከሆኑ አይቻልም እነሱን መስራት። እሺ ጀዛከላሁ ኸይረን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሰማን?
ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ይሰማል። እሺ ጀዛኩሙላህ ኸይራን ኡስታዝ። እኔ ጥያቄ እኔ በልጅነት የነበረ ስደት የወጣሁት በ25 ዓመትሽ? ከዛ እኔ ሌላ ሀገር ሂጄ አላውቅም፣ አዲስ ነበርኩ። ከዛ በሰውዬው ወስዶኝ በ6 ወር ጠፋው ማለት ነው። እሺ ከዛ እኔ አላውቅም ነበር ያን ጊዜ ሐራም መሆኑን፣ አሁን ነው ያወቅኩት። ግን ካወቅኩ በኋላ በጣም ሰላሜን አንስቶኛል። ብሩን ደግሞ መክፈል አልቻልኩም። እንዴት ማድረግ አለብኝ? ከመክተብ አምጥቶች ነው ወይንም ከኢትዮጵያ አምጥቶች ነው አንቺ የጠፋሽው እዛ፣ ወይንስ በባህር ሄደሽ እየሰራሽ ጠፍተሽው? ኖ ዱባይ ነው ያለሁት። ከመክተብ ነው የወሰደኝ ሰውዬው። መክተብን ብር ከፍሏል። ደግሞ እቃማ ስሩቶኛል። ከዛ እኔ አላቅም ነበር ያኔ እኔ አዲስ ነበርኩ። ከዛ ጢፊ ስሉኝ በቃ እኔ ዝም ብዬ ጠፋው። ያኔ አላቅም እኔ እንትኑን ሁሉም ምንም አላቅም ነበር። ህጉን ሳታውቂ ጠፋሻቸው? አሁን የጓደኞቼ ነው ውጪ ስሉኝ፣ ውጪ ጥሩ ነው ውጪ ስሉኝ እኔ እነሱ ሰምቼ ነው ያወጣሁት እንጂ ሐቁ አላቅም እኔ። አሁን ግን እናት ታወሩ ሰማሁ። ወላሂ ማሜ ናቸው የሳኩትና አሰማይኩ ያው ማሜ ወላሂ። እሺ ለማንኛውም ከመክተብ ወስደዋችሁ ከሆነ እናንተን ለመውሰድ ብዙ ገንዘብን አውጥተዋል። ስለዚህ ያን ገንዘባቸውን መመለስ አለባችሁ። አውቃችሁ ሆን ብላችሁ ያለምንም ምክንያት ጠፍታችሁ ከሆነ የተሻለ ደሞዝ አገኛለሁ ብሎ የጠፋ ሰው በድሏቸዋል። እነዚያን ሰዎች እናንተን ለማውጣት ለመውሰድ ከመክተብ የከፈሉት ገንዘብ አለ። ያ ሐቃቸውን ኢትፋቅ አድርጋችሁ ስምምነት ተስማምታችሁ ይሄን ያክል ለ2 ዓመት ብላችሁ ተስማምታችሁ ተፈራርማችሁ ከገባችሁ በኋላ እነሱን አክስራችኋቸዋል። ስለዚህ ያ ገንዘብ ሐቃቸውን ሊመለስ ይገባል። ነገር ግን ምክንያት ካላቸውስ፣ ለምሳሌ የቤቱ ባለቤት መጥቶ ሊደፍራት አለ። ልጅቱ ትደፈር፣ በቃ ኮንትራት ይዟታል ስለተባለ ታመልጣለች፣ እዛ ላይ ትጠፋለች። ልክ እንዲሁ የተስማሙበትን እንትን ሸርጦች መስፈርቶች ካጓደለ፣ ለምሳሌ በምግብ ተስማምታ ሊሆን ይችላል። ቁርስ መሰራት አለ አይደለ? ያን አልሰጥም አላት ወይም አልሰጥም አለች ማዳሙ። የዛኔ ይሄ ሐቄ ነው ብላ እንዴ ሐቋን ተጠይቀው እምቢ አልሰጥም ካለ ይሄን ነገር ለመክተብ ይሄን መልእክት ማድረስ ከቻለች መክተብ ይሄን ነገር ጣልቃ ገብቶ እንዲያስተካክል ውሉን እንዲያስተካክል ያናገሩታል የወሰዳትን ሰው። ሁሉንም ማድረግ ካልቻለች እየተራበች ትሙት እዛው ቤት ቃል ስላላት ከሰዎቹ ጋር ትጠፋለች በዚህም ጊዜ። ነገር ግን ስህተቱ መቼ መሰላችሁ? ምንም ሳያጎድሉባችሁ ከእነሱ ምንም አይነትን የቃል ማጠፍን ነገር ሳታገኙ በደሞዛችሁም ላይ ሆነ በተስማማችሁበት ምግብም ላይ ምናምን የዛኔ የተሻለ ደሞዝ ሌላ ቦታ እናገኛለን ብላችሁ ከዚያ ብትጠፉ ይሄ ሐራም ነው የሚሆነው። ይሄ ሐራም ነው። አብዛኞቹ ደግሞ በዚህ ምክንያት ነው የሚጠፉት። ጓደኛዋ ታናግራታለች። ኮንትራት እኮ 1000 ብር ነው፣ ወደ ውጭ ብትውጭ እኮ 2000 ታገኛለች ትላታለች። ከዚያ ያስጠፏቸዋል። ይህ እንዲህ ያደረጋቸው ይህ ሐራም ነው፣ በድላቸዋቸዋል። ስለዚህ የምታደርጉት ነገር መፍትሄው ምንድን ነው ወደሚለው እንሂድ። መፍትሄው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ መን ካነት ዒንደሁ መዝለመቱን ሊአኺሂ ፈልየተሐለልሁ። ኮፍያ ነው የለበስከው? ተመልጬ እመስላለሁ። ወላሂ ያዝው አልመለጥም። አዑዙ ቢላሂ ብለን መመለጥ። እሺ ለማንኛውም አዛን እያለ ጨርስና እንቀጥላለን። ትልቅ መድረክ ይዘጋጃል ኢንሻአላህ። ከዚያ ህዝቡ ያንን እያየ ይበረታታል። ከታች ያለው ትውልድ ቁርአን መቅራት ላይ ትኩረት ያደርጋል። ሐዲስ መማር ላይ ትኩረት ያደርጋል። በዚያ ላይ የሚያበታቱ የሆኑ ሽልማቶችን እህታችን ሐናን ታዘጋጃለች። አላህ ጀዛዋን ይክፈላት። ያን ያደርጋል። አላህ ሱብሓነሁ ወተዓላ ዘንድ ምንዳ ለማግኘት ተብሎ ሰው በዚያ ነገር ላይ ሽልማት ቢሰጠውና እንዲበረታቱ ቢሆን
ችግር የለውም። ሁሉም ይህንን ነገር ሲሰራ ግን ለአላህ ስብሐነ ወተዓላ ኢኽላስ በተሞላበት መልኩ ይሆናል። ቁርአንን ሰዎች እንዲቀሩ ሰበብ መሆን ትልቅ ምንዳ ያለው ነገር ነው። ለዚያ ነገር ያዘጋጀችው ፕሮግራም ይኖራል፣ ታሳውቃችኋለች ኢንሻአላህ። ፕሮግራሙ ይካሄዳል ማለት ነው። ሀይ ጥያቄ ያለ ይቀጥል። መወዳደር የሚፈልግ ሰው በዚሁ አጋጣሚ ካለ ማናገር ይችላል። በሙሳበቃውን መሳተፍ የሚፈልግ ሰው ካለ ሙሳበቃው የሚያዘው ከአንደኛ ሰላም አለይኩም ወራህመቱላህ ሰላም ወራህመቱላህ ሂፍዝ አለ ይቀራል ልጅ በሚለው ልክ እንዲሁ ድምፅ አለ። እነዚህ ሶስቱ ወሳኝ ናቸው። ሌላው ይሄ አልወቅፍ ወልኢብቲዳ ምናምን የሚለው እንዳለ ከአህካሙ ተጅዊድ ስለሚጠቃለል ችግር የለውም። እሱ በእነዚህ ነገራት በማን ቤት ነው? በሃናን ቤት ነው የሚካሄደው ውድድሩ። አንደኛ ለወጣ፣ ሁለተኛ ለወጣ፣ ሶስተኛ ለወጣ ሽልማቶች፣ የተለያዩ ሽልማቶች አሉ። እርሱ ይናገራል ኢንሻአላህ። ያ ይሆናል ማለት ነው። መርሐባ ኡስታዝ ጀማል ቀጥል። ምናልባት ቅድም ማስታወቂያ በሚሰራ ጊዜ ቅራቱን ማለት ነው ፕሮግራሙ የፕሮግራሙ አካባቢ ተቀይሮ እንደሆነ አላውቅም። ክልላቸውን ወክለው የሚወዳደሩ አካሎች ካሉ ሰርቲፊኬታቸውን አሳይቶ በዛ ነበር የተባለው። ከዛ በኋላ አዲስ ኢንፎርሜሽን ስላልሰማው ነው። አፋን ሁሱዬ አሁኑ ነው ኡስታዝ በየክልሉ በኋላ እነግርሃለሁ። እሺ ቪዲዮውን ፖስት አድርጌያለሁ። እሱን እዩት ቪዲዮውን። በዚህ አጋጣሚ ለኡስታዝ ጀማል ቻሌንጅ ሰጥቼዋለሁ። 200,000 ከገባ አይፎን 17 ኢንሻአላህ ያገኛል። ፎሎ አድርጉት ኡስታዝ ጀማል። ቴንክ ዩ። መርሐባ ሀይ ቀጥሉ። እንደሰማችሁት ኡስታዝ ጀማል ቻሌንጅ ተሰጥቷል። 200,000 አስገቡት። እዚህ ያላችሁ ሁላችሁ ፎሎ አድርጉ። አይፎን 6 ይሰጣል ኢንሻአላህ። ፎሎ አድርጉ። ባረከላሁ ፊኩም። እሺ ጥያቄ አለ? ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ጥያቄ ነበረኝ። አልሐምዱሊላህ። ጥያቄሽ ምንድን ነው? እሺ ጥያቄሽ ምንድን ነው?